በዘንድሮ ጠቅላላ ምርጫ የኢትዮጵያን ብሔራዊ ጥቅም የሚያስጠብቅ ጠንካራ መንግስት ለመመስረት የሚያግዝ አስቻይ የደህንነት ዝግጅት ተደርጓል ብለዋል የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራሎች። በብሔራዊ መረጃና ደህንነት አገልግሎት የብሔራዊ ደህንነት ዩኒቨርሲቲ የምርጫ ደህንነት ስልጠና ማጠናቀቂያ መርሃ ግብር አካሂዷል። በዚህ ወቅት የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ሲሳይ ቶላ በሰባተኛው ጠቅላላ ምርጫ የህዝብን የስልጣን ባለቤትነት የሚያረጋግጥ አስቻይ የደህንነት ዝግጅት አስፈላጊ ነው ብለዋል። ይህንን ምርጫ በየ5 ዓመቱ የሚደረግ የአንድ ጊዜ ክስተት አድርገው ሰራተኞቻችንና አመራሮቹ እንዲረዱ አንፈልግም። ህዝባችን እድል እያገኘ በተደጋጋሚ በሚያደርገው የምርጫ ሂደት ውስጥ ዲሞክራሲን የበለጠ ለማስረጽና ለማስፋት እድል የሚፈጥር ነው። ጠንካራና በህዝብ የተመረጠ መንግስት የህዝቡን እና የተለያዩ የህብረተሰብ አካላትን ፍላጎት በውይይት በመመለስ ህግ በማስከበር ህዳር ስርዓት በማስያዝ የበለጠ ሰላምን እያጸና መሄድ ነው። ሀገራችን በቀጠናው ያላትን የጂኦ ስትራቴጂክ ፖዚሽንም ለማስተካከል ከአባይ ተጠቃሚነት አልፋ ወደ ቀይ ባህር አክሰስ ለመውጣት ፍትሃዊና ህጋዊ ጥያቄ እየጠየቀች ነው ያለችው። ይሄ ሁሉ ነገር ሊሆን የሚችለው በህዝብ ፍቃድ የተመሰረተ ሙሉ የህዝብ ድጋፍ ያለው ጠንካራ መንግስት እስከ ተመሰረተ ጊዜ ድረስ ነው። ኢትዮጵያን ብሔራዊ ጥቅም የሚያስቀድም ሰላማዊና ፍትሃዊ ምርጫ ለማካሄድ በሙያዊ ክህሎትና ስነ ምግባር ቴክኖሎጂን የሚጠቀም ሙያተኛ ስምሪት መሰጠቱንም አስታውቀዋል። የምርጫን ሰላም በማረጋገጥ ውስጥ የታየ ነው። የተለያዩ የድሮን ቴክኖሎጂዎችን ምርጫን ከያንዳንዱ ቀጠና ምርጫን የሚመለከት መረጃዎችን ስጋት መረጃዎችን ለመሰብሰብ ወደ ማዕከል ለማምጣት ከማዕከል ተንትኖ ደግሞ ለጸጥታ ኃይሉ በፍጥነት ለማድረስ የቅኝት ድሮኖችና የጸረ ድሮን ቴክኖሎጂዎችን ዲፕሎይ ማድረግ ኮሙኒኬሽኖቻችን በማንኛውም ሁኔታ የማይቋረጡና ከዋናው የአመራር ሃይራርኪ እስከ ታችኛው ኦፊሰር የመረጃ ፍሰትን ለማመቻቸት የሚያስችሉና ሚስጥራዊ እንደሆኑ በማድረግ ማዕከል ላይ ደግሞ በዋናነት በአንድ በኩል የምርጫ ሁኔታን ላይቭ ለመከታተል የሚያስችለን ቴክኖሎጂ ስርዓቶች ዘርግተናል። ምርጫው ሰላማዊ ሆኖ እንዲጠናቀቅ አስተዋጽኦ እናበረክታለን ብለን ዝግጅት አድርገናል። የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ዶክተር አሰፋ አብዩ በበኩላቸው ሰባተኛው ጠቅላላ ምርጫ ነፃ፣ ሰላማዊ፣ ተአማኒ፣ ፍትሃዊና ዲሞክራሲያዊነትን የሚያስጠብቅ የደህንነት ዝግጅት ተደርጎለታል ብለዋል። ለዚህም በምርጫው ሂደት ሊከሰቱ የሚችሉ የደህንነት ስጋቶችን በመዳሰስ ሀገራዊ፣ ቀጠናዊና ዓለም አቀፋዊ ሁኔታን በማጥናት ሰፊ ዝግጅት መደረጉን አስረድተዋል። ምርጫው ሰላማዊ፣ ዲሞክራሲያዊና ፍትሃዊ እንዲሁም ተአማኝ ሆኖ እንዲጠናቀቅ ሁኔታው ሰላማዊ በዋናነትም ሰላማዊ ሆኖ እንዲጠናቀቅ አስፈላጊ ስራ ነው እየሰራ ያለው። ከዚህ አንፃር በሁሉም ከላይ እስከ ታችኛው መዋቅራችን ድረስ እና የምናንቀሳቀሳቸው ለመረጃ ስራ የምናሰማራቸው የመረጃ ተቋም ሰራተኞችም ይሁኑ ከመረጃ ተቋም ሰራተኞች ጋር በቅርበት የሚሰሩ የህብረተሰብ ክፍል ሙሉ በሙሉ በዚህ ላይ ስምሪት አድርገን እየሰራን ያለንበት ሁኔታ ነው ያለው። የምርጫ ሂደቱን የደህንነት ሁኔታ ለማስጠበቅ የብሔራዊ ደህንነት ዩኒቨርሲቲ ለአገልግሎቱ ሙያተኞች ወሳኝ ስልጠና በመስጠት አቅም እየገነባ እንደሚገኝም ተናግረዋል። ዩኒቨርሲቲያችን ይህንን አቅም የመገንባት ጉዳይ ነው። እንግዲህ የኦፊሰሮቻችን ከላይ እስከ ታች ድረስ ያለው በመካከለኛ በከፍተኛና በዝቅተኛ ደረጃ ያሉ ኦፊሰሮቻችን ያሉባቸውን የሙያ ክፍተት እና የአቅም ክፍተት እየለየን ወደ ዩኒቨርሲቲ እያስገባን በተለያዩ ቴማቲክ ኤሪያዎች ላይ ለመረጃ ስራችን አቅም በሚሆኑ ጉዳዮች ላይ ስልጠና እንሰጣለን። እንደ ሀገርም ትልቅ የመረጃ ተቋም ከመገንባት አኳያም ጠቃሚና ወሳኝ የመረጃ ኦፊሰሮች እንዲሆኑ
ለማድረግ ዩኒቨርሲቲያችን በከፍተኛ ደረጃ እየሰራ ነው ያለው። አገልግሎት መስሪያ ቤቱም በዚህ ደረጃ ዩኒቨርሲቲውን የመደገፍ የማብቃትና ፎከስ በሆኑ ኤሪያዎች ላይ ስልጠና እንዲሰጡ የማድረግ ስራ ነው እየሰራን ያለ ነው።